በሕይወታችሁ ላይ ተግታችሁ እየሰራችሁ እየጸለያችሁ ነገር ግን የሕይወታችሁ በረከት የታሰረ በሩ የተዘጋና ነገሮች ሁሉ የመቅጨጭ ስሜት ተሰምቷችሁ ያውቃል? ብዙ ጊዜ በረከታችን የማይለቀቀው እግዚአብሔር ስለከለከለን ሳይሆን የበረከቱን ደጅ የሚከፍቱትን መንፈሳዊ ምስጢራት ስላልተገበርን ነው። ዛሬ በዚህ ቪዲዮ የመጽሐፍ ቅዱስ ቃልና ጥልቅ ምስጢራት በመነሳት የታሰረውን የበረከት ደጃችሁን በፍጥነት የሚከፍቱ 4 ኃይለኛ የጸሎት ምስጢራትን በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመጨረሻም የቁልፎቹን በር የሚከፍት ኃይለኛ የጸሎት ጊዜ ይኖረናል። የበረከት ደጅ መክፈቻ ምስጢራት። 4ቱ የበረከት ደጅ መክፈቻ ምስጢራት። ምስጢር 1 የምስጋናና የእምነት መሠዊያ ማነጽ። መጽሐፍ ቅዱስ ላይ መዝሙር ዳዊት ምዕራፍ 100 ቁጥር 4 ላይ እንዲህ ይላል፣ በምስጋና ወደ ደጆቹ በውዳሴም ወደ አደባባዮቹ ግቡ፣ አመስግኑት፣ ስሙንም ባርኩ ይላል። እዚህ ጋር ደጅ ተብሎ የተተረጎመው ጥንታዊው ቃል በጥንታውያን ነገሥታት ዘመን በሩ ተዘግቶ የሚጠበቅበትንና ወደ ንጉሥ ግቢ የመግባትን ዋና መግቢያ ያመለክታል። ብዙዎቻችን ጸሎት ስንጀምር በቅሬታና በእሮሮ ደጁን እናንኳኳለን። ቅሬታ ግን በሩን ይቆልፈዋል። ደጁ የሚከፈተው በምስጋና ነው። ምስጋና ማለት በረከቱ በእጃችሁ ሳይገባ በፊት እግዚአብሔር ታማኝ መሆኑን አምኖ የመቀበል መንፈሳዊ ቁልፍ ነው። በረከታችሁ እንዲለቀቅ ከፈለጋችሁ ጸሎታችሁን በቅሬታ ሳይሆን ገና ሳይደረግላችሁ በእምነት በሚደረግ ጥልቅ ምስጋና ጀምሩ። ምስጢር 2 የመንፈሳዊ ይቅርታና የነጻነት ምስጢር። መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ይላል፣ ለመጸለይም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ በደላችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት ይላል። አንዳች የሚለው ቃል በቀድሞው የግሪክና የዕብራይስጥ ፍቺው በትንሽም ቢሆን የቋጠሮ ቅሬታ ማለት ነው። የጸሎታችን መልስና የበረከታችን ደጅ እንዳይከፈት የሚያደርገው ትልቅ የማይታይ የብረት ቁልፍ በልባችን ውስጥ የያዝነው ቅሬታና ቁጣ ነው። ሰዎችን ይቅር ስንል ለበደሉን ሰዎች ሳይሆን ለራሳችን በረከት መንገድ እንከፍታለን። ይቅርታ የበረከት ደጅ እንዳይዘጋ የሚያደርግ ትልቅ መንፈሳዊ ማጽጃ ነው። ምስጢር 3 በጥንታዊው ቃል የመስበርና የመፍታት ጸሎት። በመጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ እንዲህ ይላል፣ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ይላል።
ማሰርና መፍታት በጥንታዊው የዕብራይስጥ ባህል የሕግ ባለሥልጣን የሚሰጠውን ውሳኔ ያመለክታል። ይህ ማለት በጸሎታችሁ ጊዜ በቃልህ ሥልጣን የመጠቀም ምስጢር ነው። የታሰረውን በረከት ዝም ብሎ በመጠበቅ ብቻ አይከፈትም። በክርስቶስ የተሰጣችሁን ሥልጣን በመጠቀም በሕይወታችሁ፣ በሥራችሁና በቤተሰባችሁ ላይ የተጫነውን የመዝጋትና የችግር ደመና በቃል አውጃችሁ መስበር አለባችሁ። ምስጢር 4 የቋሚነት ወይም የጽናትና የትጋት ጸሎት። በመጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ፣ በሩን አንኳኩ ይከፈትላችኋል ይላል። በቀድሞው ቋንቋ ማንኳኳት የሚለው ቃል የሚገለጸው አንድ ጊዜ አንኳኩቶ መሄድን ሳይሆን ሳይታክቱና ሳይሰላችሁ አጥብቆ መደጋገምን ነው። ብዙ ሰዎች 1 ወይም 2 ቀን ጸልየው መልስ ሲዘገይ ተስፋ ይቆርጣሉ። ነገር ግን የበረከት ደጅ እስኪከፈት ድረስ በጽናት ዘወትር ማንኳኳት የመንፈሳዊ ድል ምስጢር ነው። ውድ ተመልካቾች፣ አሁን ደግሞ እነዚህ 4 ምስጢራት በመያዝ አብረን ወደ እግዚአብሔር ጥቂት ደቂቃዎችን እንጸልያለን። ልባችሁን አዘጋጁ፣ እጃችሁን ወደ ሰማይ ዘርጉ። በመንፈስ ሆናችሁ ከልባችሁ ከኔ ጋር ይህንን ጸሎት ወደ እግዚአብሔር እንድትጸልዩ በጌታ ፍቅር እጋብዛችኋለሁ። ይህ ጸሎት በሕይወታችሁ ላይ ትልቅ ተጽዕኖ እንደሚፈጥርና ለውጥን እንደሚያመጣ በማመን እኔ ከእናንተ ጋር ይህንን ጸሎት ማድረግ እፈልጋለሁ። ስለዚህ በያላችሁበት ቦታ የትም ሀገር ሆናችሁ ይህንን ጸሎት ከኔ ጋር አብራችሁ ብትጸልዩ እግዚአብሔር አንድ ነገር በሕይወታችሁ እንደሚፈጥር እኔ አምናለሁ። ስለዚህ የተባረካችሁ እህቶቼና ወንድሞቼ በያላችሁበት ቦታ ሆናችሁ በእግዚአብሔር ፊት መንፈሳችሁን ክፍት አድርጋችሁ ሥራ ቦታም ይሁን የትም ይሁን እንደተመቻችሁ ሆናችሁ ከኔ ጋር እንድትጸልዩ በጌታ ፍቅር አሳስባችኋለሁ። ደግሞም ዘወትር ይህንን ጸሎት ከእናንተ ጋር እንድታደርጉና እንድትጸልዩ እንድትለማመዱ በጌታ ፍቅር ደግሜ ላሳስባችሁ እወዳለሁ። ልዑል አምላካችን አባታችን ሆይ ስለ ታላቅነትህ፣ ስለ ቸርነትህና እስካሁን ስላደረክልን ሰማያዊ በረከት ሁሉ ስምህን እጅግ አድርገን እናመሰግናለን። እግዚአብሔር አምላካችን ሆይ አንተ ለኛ መልካም ነህ። እስካሁን ድረስ በሕይወት እንድንቆይ እግዚአብሔር ሆይ በሰላምህ ጠብቀህናል። በያለንበት ቦታ ሁሉ ያንተ ጥበቃ አልተለየንምና ስምህ ለዘላለም በኢየሱስም የተባረከ ይሁን። እስካሁን ድረስ ተሰብረን ስላልቀር፣ እስካሁን ድረስ ለጠላት መጫወቻ ሆነን ስላልቀር፣ እንደዚሁም ደግሞ ተስፋ ስለሰጠ ነገ የተሻለ እንደሆነ፣ ነገ የከበረ እንደሆነ፣ ነገ የክብር ዘመን እንዳለ ተስፋ ስለሰጠ ልባችንን በዚህ ብርሃን ስለሞላ ከዚህም የተነሳ አንተን እንድንፈልግ ስላደረግ ተስፋን ለማየት እግዚአብሔር በልባችን ያንተ ብርሃን ስለመጣ ስለሞላ ስምህ ለዘላለም በኢየሱስም የተባረከ ይሁን። እንዳንተ የሚወደን፣ እንዳንተ የሚፈልግ፣ እንዳንተ ያለ እግዚአብሔር የሚረዳን የለምና ለዘላለም ስምህ በኢየሱስም የተባረከ ይሁን። እግዚአብሔር አምላካችን ሆይ ዛሬ በስምህ ሥልጣን በሕይወታችን፣ በሥራችን፣
በጤናችንና በቤተሰባችን ላይ የታሰሩ የበረከት ደጆች ሁሉ ይከፈቱ ዘንድ እንጸልያለን። በክፉ ጠላት አሰራር፣ በሰው ምቀኝነት ወይም ባለማወቅ በራሳችን ስህተት የተዘጋ ማንኛውም የመልካም ነገር ደጅ አሁን በኢየሱስ ክርስቶስ ስም እንዲከፈትልን እንጸልያለን። እግዚአብሔር አምላካችን ሆይ ያ ክፉ ጠላት ሕይወታችንን ለማጥቃት እግዚአብሔር ሆይ ምቀኛ ሰዎችን በመጠቀም ክፉ ሰዎችን በመጠቀም እንደዚሁም ደግሞ ባለማወቃችን እግዚአብሔር ሆይ በስንፍናችን እንደዚሁም ደግሞ በመጥፎ ስሜታችን ተጠቅሞ በሕይወታችን ላይ ያስቀመጠውን መጋረጃ የትኛውንም ማንኛውንም ኬላዎችን በኢየሱስ ክርስቶስም እንሰብራለን። እግዚአብሔር ካንተ በልጦ የኛን ነገር ሊይዝ የሚችል የለም። እንዳንተ የሚወደን እንደሌለ እናምናለን። እንደዚሁም ደግሞ እግዚአብሔር ያ ክፉ ጠላት ነገራችንን ለመስጋት እያንዳንዱን መንገዶችን ይጠቀማል። እግዚአብሔር ማንኛውም የዲያብሎስ ሥራ የተሰበረ እንዲሆን ሥራው በኢየሱስም የከሸፈ እንዲሆን እንጸልያለን። ዛሬ በእምነት እንጸልያለን። የአጋንንቶችን ሥራ በኢየሱስም እናፈርስ። መንገዳችንን አካሄድን የሚዘጉ ኮቴያችንን የሚከታተሉ ዘመናችንን ታሪካችንን ሊያበላሹ የሚመጡት ማንኛቸውንም ከኛም ይሁን ከጠላት ከሰውም ይሁን መጥፎ የሆኑ ነገሮች በኢየሱስ ስም ከሕይወታችን የተነቀሉ፣ በኢየሱስ ስም ከዘመናችን የተነቀሉ፣ የአመፀኛውን የክፉን የዲያብሎስን ሽንገላ የአጋንንትን ተቃውሞ በኢየሱስ ስም እናፈርሳለን። ከሕይወታችን ላይ የተሰበረ ይሁን። ከእህቴ ሕይወት፣ ከወንድሜ ሕይወት፣ ከስራቸው፣ ከነገራቸው፣ ከትምህርታቸው እግዚአብሔር ከአገልግሎታቸው፣ ከኑሯቸው፣ ከቤታቸው ላይ በኢየሱስም አጋንንት ያስቀመጠው የትኛውም አይነት መሰናክል የተመታ እንዲሆን የተሰበረ እንዲሆን በኢየሱስም እጸልያለሁ። በኢየሱስም የአጋንንቶች ሥራ ይፍረስ። በኢየሱስም ከእህቴ ላይ የአጋንንቶች ሥራ ይፍረስ። ከወንድሞቼ ላይ የአጋንንቶች ዕቅድ በኢየሱስም የፈረሰ ይሁን። ታሪካቸውን ሊያበላሽ የተነሳ ሕይወታቸውን ሊያበላሽ ነገራቸውን ተስፋቸውን ሊያጨልም የተነሳ የጥልቁ መንፈስ ኃይል በኢየሱስም የተመታ፣ በኢየሱስም የተመታ። መንገዳቸውን ይልቀቅ፣ ዘመናቸውን ይልቀቅ፣ ሕይወታቸውን ይልቀቅ፣ ቤታቸውን፣ ኑሯቸውን፣ አካሄዳቸውን፣ ስራቸውን በኢየሱስም እንዲለቅ ጸለይኩ። አሜን። አምላካችን እግዚአብሔር ሆይ አሁንም በፊትህ እንጸልያለን። በልባችን ውስጥ ያለው ይቅርታ፣ የቁጣና የጥላቻ ቋጠሮ ሁሉ እንፈተዋል። የበደሉንን ሁሉ ይቅር ብለናል። አባታችን ሆይ ልባችንን አጸዳለን። የበረከትህ ማደሪያ አድርገን እግዚአብሔር ሆይ በኢየሱስ የበደሉንን ማናቸውንም ቢሆን በፊትህ ፈጽሞ እንፈታቸዋለን። በኃጢአት ምክንያት ይቅር ባለማለታችን ምክንያት የሚቋጠር ነገር እንዳይኖር፣ የሚያዝብን ነገር እንዳይኖር እግዚአብሔር በኢየሱስ መንፈስ ቅዱስ ልባችንን እንድታጸዳ እግዚአብሔር መንፈስ ቅዱስ በይቅርታና በፍቅር መንፈስ እንድትባርክ ወንድሜን ይቅር እንድለው እህቴን ከልብ ይቅር እንድላት እንድትረዳኝ ጸልያለሁ። እግዚአብሔር ይህንን ቪዲዮ የምትከታተል እህት ወንድም ለይቅርታ ልባቸው የተከፈተ እንዲሆን አንደበታቸው ሳይሆን ልባቸው በእውነትም እግዚአብሔር የሰዎችን ክፋት እያዩ ይቅር የሚሉበት እንደ ኢየሱስ ጌታ ሆይ መንፈስ ቅዱስ እንድትረዳቸው ጸልያለሁ። የበረከትህ ማደሪያ አድርጋቸው። የቅመኝነት ሳይሆን የምቀኝነት የጥላቻ ሳይሆን እግዚአብሔር ልባቸው የበረከት ማደሪያ፣ የሰላም ማደሪያ፣ የፍቅር ማደሪያ፣ የይቅርታ ማደሪያ እንድታደርግ መንፈስ ቅዱስ
እንጸልያለን። በኢየሱስ ስም ሰዎች በእነሱ ልብ ውስጥ እንዳይታሰሩ፣ ሰዎች በጥፋታቸው፣ ሰዎች በክፋታቸው እግዚአብሔር እንዳይታሰሩ ልባቸው ነፃ እንዲወጣ በኢየሱስ ስም እጸልያለሁ። አባታችን ሆይ በሕይወታችን ላይ የቆሙትን የውድቀት የኋላ ቀርነትና የመቅጨት መንፈሶች በሙሉ በቃላት ስልጣን እንሰብራቸዋል። ከዛሬ ጀምሮ የሰማይ መስኮቶች በላያችን ላይ የተከፈቱ ይሁን። የሰጠህንን በረከት የሚቀማ ወይም የሚሰርቅ የጨለማ ኃይል ሁሉ በኢየሱስም የተሸነፈ ይሁን። እግዚአብሔር ሆይ በአንተ ፊት በፍጹም ልባችን ሆነን እየጸለይን ነው የምንገኘው። የሰማይ መስኮት እንዲከፈት ኔጌቲቭ የሆነ አስተሳሰብ፣ ኋላ ቀርነት፣ አለማመን፣ በአንተ ላይ አለመደገፍ፣ መጠራጠር በኢየሱስም ከሕይወታችን የተነሳ እንዲሁም እግዚአብሔር ሆይ አንተ ከጥርጣሬ ጋር አትሰራም፣ ከሁለት ልብ ጋር አትሰራም። መንፈስ ቅዱስ በአንተ ልባችንን እንጥላለን። ከሕይወታችን ላይ የማመንታትን መንፈስ እንድትሰብርልን የማያምን ልብ በኢየሱስ ስም ከኛ ላይ ይነሳ። ጌታ ሆይ ይሄ በሽታን አለማመን በሽታን ካንተ በላይ ማን ይታመናል? አንተ እኮ ስትጀመር አትጠረጠር፣ አትታማም። እግዚአብሔር ሆይ አንተን ስለተጠራጠርን፣ አንተን ስላማንን፣ በልባችን ውስጥ ስላንተ ብዙ ስላወራን ይቅር እንድትለን ምህረት እንድታደርግልን እንለምናለን። ዛሬም ቢሆን ነገ በአንተ ላይ ተስፋ እናደርጋለን። ሲጀመርም ብቸኛ ተስፋችን ከልባችን ውስጥ አንተን የሚጠራጠር ሐሳብ እንዲነቀል መንፈስ ቅዱስ ንጹሕ እምነትን እንድትጨምር፣ ንጹሕ አስተሳሰብን እንድትጨምር፣ እንድትፈውሰን በኢየሱስ ስም እንጸልያለን። እህቴን ፈውሳት፣ ወንድሜን ፈውሱ። በተድላ በበረከት አስተሳሰብ እግዚአብሔር በድል አስተሳሰብ በተስፋ አስተሳሰብ እንድትሞላቸው ኔጌቲቭና ወደ ኋላ የሚያስቀር አስተሳሰብ ነገ እኮ አይሳካል በቃ አበቃ የሚል አስተሳሰብ ከሕይወታቸው ላይ እንዲሰበርና የመንፈስ ቅዱስ ድፍረትና አቅም እንዲገባ ነገያቸው ብሩህ ሆኖ በአእምሮአቸው እንዲሳል ነገያቸው ድንቅ ሆኖ በሕይወታቸው እንዲያስቡ በኢየሱስም እጸልያለሁ። የኋላ ቀርነት አስተሳሰብ የተሰበረ ይሁን። በቃ አለቀ ተበላው የሚል አስተሳሰብ በኢየሱስም ከእህቴ ከወንድሜ ከዘመናቸው ከቤታቸው ከቤተሰባቸው ላይ የተነቀለ ይሁን። አምላካችን ሆይ በጽናት እንድናንኳኳ በእምነትም እንድንቆም መንፈሳዊ ብርታትን ስጠን። በቤታችን ላይ ሰላምን፣ በስራችን ላይ እድገትን፣ በሕይወታችን ላይ ሞገስን አፍስስ። ጸሎታችንን ሰምተህ ደጃችንን ስለከፈትክልን በጌታችን ስም እናመሰግናለን። እግዚአብሔር አንተ ያልባረከው ያንተ እጅ የሌለበት አያሳርፈን። ያንተ ጥቂቱ ከኃጢአን ብዙ ሀብት ይበልጣልን። በኢየሱስ ስም በሰላማዊ ገቢ፣ በሰላማዊ ሥራ፣ በሰላማዊ ትምህርት እግዚአብሔር በሰላማዊ መንገድ እንድትባርክ እድገትህ በእኛ ላይ እንዲሆን፣ በረከትህ በእኛ ላይ እንዲሆን፣ ነገ ላይ መስፋፋት ብቻ እንዲሆንልን በኢየሱስ ስም እንጸልያለን። በሕይወታችን ላይ ያንተ ሞገስ ደግሞ እንድንወርስ እግዚአብሔር ሆይ በኢየሱስ ምርኮን እንድንበዘብስ የሚያደርገን ያንተ ሞገስ ነውና ሞገስህ በራሳችን ላይ ይሁን። አንደበታችን የተባረከ፣ እይታችን የተባረከ ይሁን። አስተሳሰባችን የተባረከ ይሁን። የእህቴ አስተሳሰብ ይባረክ፣ የወንድሜ አስተሳሰብ ይባረክ። ፈጽሞ በኢየሱስ ከኔጌቲቭ አስተሳሰብ መውጣት ይሁንላቸው። ሞገስህ በእነሱ ላይ ይሁን። ይህንን ስለምታደርግ ከልብ
እግዚአብሔር መንፈስ ቅዱስ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። አሜን። በሆነው በልጅ በኢየሱስ ክርስቶስ ስም አሜን። ይህ ቪዲዮ መንፈሳዊ ብርታት ከሆነላችሁ ላይክ ማድረጋችሁን አትርሱ። በሕይወታችሁ የታየውን ለውጥ እና የጸሎት ጥያቄያችሁን በኮሜንት ላይ ጻፉልኝ። አብሬያችሁ እጸልያለሁ። ሌሎች ወንድሞች እና እህቶችም እንዲደርስ ይህንን ቪዲዮ ሼር አድርጉት። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ። ሰላም ሁኑ። ቻው።